ነው እዚህ ጋር ታውኝ ነው እርጥብ ካንፈርሽንስ ምሻለው እንጂ አራ ቪዲዮ እየቀረጽኩ ነው ቪዲዮ እየቀረጽኩ ወላሂ አንቺ ቅሌታ ምን ያነሳው ነች ወይ ይሁን ሰውን ሲወድ ይሁን ነገር አይደለም ይወድልት ላንቺ ጸባይሽ ወደደልሽ ለኔ ደግሞ ይወደደልኝ ማለት ነው ማታ ማታ በጣም ነው የሚወደኝ አልጋ ላይ ያውሶ ደግሞ በቃ ነግበልሽ በጣም ነው የሚወደኝ ማለት ነው ሲባኝ ምን የወሸውት ነገር አነና እውነቱ ማለት እርግዝ ነኝ ምናምን ትያለሽ ያው ወልሽም ከዛ ምንም ይጨምር ነገር የለውም ሆዴ እኮ አርበ ሰፊ ነው ወደ ጎንም ሊሄድ እኮ ይችላል ግዴታ በዚህ ብቻ እንደዚህ ውጥር ማለት እኮ አይጠበቅበትም እኮ ደግሞ ገና ነኝ ደግሞ እሺ እንደዛ ከሆነ ለምን ከሱ ጋር ሆስፒታል ምናምን ለምን አብራሽው አትይምና ታስመረምሩ እኔ ምን መሰለሽ እኔ ብዙ ጊዜ ሆስፒታል እንሂድ አንቺን ምን ቢያልኩሽ እሱን ምን ቢያልኩት ለምን ተቀየለሽ አንተ ግን በጣም ትገርማለህ በጣም ማለት ነው ቆይ እኔን አንድ ክራስ ተከራይተህልኝ ሃይዲውን እዚህ ያስገባት ግን ልክ ነው ያደረከው አዩ ነው ያላስገባትም ታዲያ መቼም በግድ ያለሽ ነው ባለፈው ፍራሹን ይዛ መጣች እዚህ ገብተኝ ማታ ማታ ሲመሽ መጣች ተኛለች እኔ ፍራሹን ወስጄዋለሁ እኮ ለምን እዚህ እንታፈለም ፍራሹን ወሰድኩት እኔ አድራ ነው የሄደው እሱ ወንድ ነሽ እንደ ማታ ጠዋት የምትወጣው ሲጀመር ሳይድ አንተ ቢሆን ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ሰላም ናችሁ ውድና የተከበራችሁ ቤተሰቦቻችን ያው ዛሬ ተመልሼ መጥቻለሁ በመንደና የመጣችሁ ካላችሁኝም ሀዊን ከዚህ በፊትም የሆነ ጥያቄ ጠይቄ ነበር እና አልመለሰችልኝም ጥያቄውንም ታቆታላችሁ በርግጥ ቪዲዮ ለቅቄ ነበር ይሄ የእርግዝናዋ ነገር በጣም አሳሰበኝና ያንን ነገር ከነገረችኝ እኔ ሴት ነኝና በቃ ሴት ልጅ ለሴት ልጅ ያው ስለምታውቅ እኔ በራሴ ስለማቅ ያው ድንገት ከነገረችኝ ብዬ ብዙ ነገር ነግሬያትም አስረድቻትም ጠይቄያ ነበር ግን ደግሞ እሷም ለኔ ለነገረኝ ፍቃደኛ አልነበረችም ያለታ በጣም ብዙ ነገር ብያት እርጉዝ ነኝ ምናምን ብላ ተከራከረችኝና ብቻ አላህ አለም ግን እኔ እርጉዝ አትመስለኝም ያለታም እንዳልኩት አሁንም እርጉዝ አትመስለኝም ጠይቂያ ነበር አሁንም ደውዬላታለሁ ትመጣለች እና ምን መሰላችሁ ያው ሴት ልጅ ስታረግዝ ብዙ ነገር ያስፈልጋታል አማሬን ትላለች ወደ ላይ ይላታል በቃ ብዙ ለዋለ የሚታዩ ምልክቶች አሉና እሷ ደግሞ እነኛ ምልክቶች ምንም ለዋለ የሉም ማለት ነው ግን ደግሞ እርጉዝ ነኝ ነው የምትለው እሱ ሆስፒታል አብረን እንሂድ ምናምን በቃ ላስመርምርሽ ምናምን ሲላት አይሆንም አብረን አንሄድም በቃ አልሄድም አንቺ እየተከታተልሽ ነው ምናምን እኔ ብቻዬን እየተከታተልኩ ነው የምትለው ምን ከሱን ያረገዘችው አይደል ሌላ ሰው አላስረገዛትም ከሱ ጋር ሄዳ ያለውን ነገር ሆስፒታል ሄደው ተመረመራ እሱም አውቆ እሷን ብታውቅ ውጤቱ ምንም ችግር የለውም ማለት ነው እኔ እንደማስበው እሷ ደግሞ እኔ ብቻዬን ነው የምሄደው እየሄድኩ ነው እከታተላለሁ ነው የምትለው እና አሁን ያንን ነገር ደግሞ ያው ባለፈው ያረጋውን ፈተና አይታችኋል ሁለታችንንም ፈትኖ ነበር እሷን ደግሞ እንዳጋጣሚ ሆኖ ያው ያን ፈተና አላለፈችምና እሱ ለዛም ብሎ እንትን ምንም አላረጋም ማለት ነው አሁንም ቢሆን ቤት ተከራይቶላት ማለት ውጪ ላይ አንድ ክላስ ቤት ተከራይቶላት ነው የምትገባውና እኔ ደግሞ በጣም እየደበረኝ ነው ማለት ነው በጣም እየተሰማኝ ነው እሷ ከኔ በፊት እዚህ ነበረች ሚስቱ ናት ከኔ ቅድሚያ እዚህ ነበረች ግን ደግሞ አሁን እሷ ወጣ ውጪ ላይ አንድ ክላስ ቤት ተከራይታ ብቻዋን ስትቀመጥ በዛ ላይ እርጉዝ ነኝ እያለች ማለት አላህ አለም ብቻኔ አይደለችም ነው የምለው ግን ደግሞ እርጉዝ ብትሆንስ ሲያውን ብቻዋን አንድ ቤት ውስጥ ሴት ልጅ ብቻዋን ውጪ ላይ ለዛውም ባል ያላት ማለት ነው ብቻዋን ውጪ መቀመጥ በጣም ከባድ ነውና እኔ ራሱ በጣም እየጨነቀኝ ነው ሰው ምን ይለኛል ምናምን ላለው እሷን ልክ እኔ ከዚያ አስወጥቻት እንደዚህ እንደተቀመጥኩ ነገር ማለት እንደዛ ነው የሚሰማኝና አሁን በተቻለኝ አቅም ጠይቂያትም ሆነ ብትነግረኝና እውነቱን ነግራኝ ሰይድ ደግሞ የውሸት ምናምን አይመቸውምና እውነቱን ብትነግረው እሱ በቃ እውነቱን ያለውን ነገር ብትናገር እዚህ ራሱ ትቀመጣለች ማለት ነው አሁንም ቢሆን በተቻለኝ አቅም ለሱ እሷንም ሆነ እሱንም አስረድቼ በቃ እውነቱን ያለውን ነገር ተነጋግረው ወደ ቤት እንድትመለስና እዚህ እንድትቀመጥ ነው የምፈልገው ማለት ነው አሁን ብቻዋን ነው አዩም ቢሆን እዚህ እየመጣች እዚህ ነው መገባው ምናምን እያለችው እዚህ ቦታ ነው እንደው ፍራሽ ምናምን እያነጠፈች እዚህ ላይ እየተኛ በቃ ሄድ መለስ ትላለች ማለት ነው እሷ የሆነ ነገር ስትፈልግ ነው የምትመጣው እሷ አውቃለሁ በርግጥ ግን ደግሞ እኔ አሁን የሀዩ ነገር ሳይሆን የአዊ ነገር ነው የሚያሳስበኝ ማለት ነው እና ያንን ነገር ብትነግረኝና ወደ ቤት እውነቱን ተነጋግረው ወደ ቤት ብትመለስና አብረን ብንኖር እኔ ደስ ይለኛል ለከይር አድርገውና ጠይቃታለሁ እየመጣሁ ነው ብላኛለች አንድ ክላስ ቤት ተከራይታ ብቻዋን እየኖረች ነው ማለት ነው ሰይድ አንድ አመት እዛች ቤት ውስጥ ካልኖርሽ ምናምን ልክ እንደ ፈተና ማለት ለማየት እንደዛ ብሏታልና አንድ አመት መኖር አለብሽ ምናምን አላት አዩ ግን
እዚህ የመጣች ማታ ማታ ትመጣለች። እዚህ አድራዩ አሁን ጠዋት ነው እንደውም ተነስታ ሄደች። አሁን ራሱ ማለት ሄድ መለስ ትላለች። እሷ ግን አንድ ክላስ ውስጥ ብቻዋን ተከራይታ እየኖረች ነው ማለት ነው። እና በጣም ከባድ ነው ያለውን ነገር እናሳውቃቸዋለን። እሺ ግቢ ግቢ። እኔማ እየገባሁ ግቢ። ደህና ነሽ ግን? ለምን ጠራሽኝ ግን? በሰላም ነው? በሰላም ነው የጠራሽኝ ግን? እንደዚህ? አይ በሰላም ነው የጠራሽ። ደህና ነሽ አንቺ? እኔማ ደህና ነኝ አልሐምዱሊላህ። ለምን ሆናለሁ ታዲያ? እንዲሁ ናፍቀሽኝ ነው እኮ። በጣም ጣውንቴ እኮ ነሽ። እንዴት እናፍቅሻለሁ እንዴ? ጣውንቴ ብትሆኝ እንዴት አትናፍቀኝም? አይ አትናፍቂኝ። ጣውንትነት እና መነፋፈቅ እኮ በጣም ነው የሚለያየው። አታውቂም? ምንም አይለያይም እባክሽ፣ አንድ ነው ያው። ግን ባላችን የት ሄዶ ነው ዛሬ? ባላችን ወጣ ብሏል። አሁን ምን ያለ መቀበል ነው ወይስ ደበረሽ ነው የወጣ ወደ ውጭ? ቆይ አይ ሁለቱም ችግር የለም አይደለ? እኔማ እንደማልደብረው ሲጀመር የታወቀ ነገር ነው። በይ ታዲያ ምን አስበሽ ነው እሱ በወጣበት ነው የጠራሽኝ? ምን አስበሽ ነው እሱ በወጣበት ነው የጠራሽኝ? ምን ላስብ እችላለሁ? ያው ተመልሶ ይመጣል፣ ቤቱ ነው። ምን ችግር አለው? እሱ ወጣ ግድ እሱ ሲኖር ብቻ ነው እንዴ ብትመጪው? ሳይሆን የሆነ እሺ ችግር የለውም። እሺ ወደ ጉዳይሽ ግቢሽ። ለምን እንደጠራሽኝ? ወደ ጉዳይ ልግባ። እንዴት ነው ቤቱ ምናምን ተስማማሽ? ግን እሱ በጣም እንጂ ተመችቶኛል። ባይመቸኝ ምን አደርጋለሁ ብለሽ ነው? በቃ ምን ታደርጊዋለሽ? እንደውም እኮ ማለት ነው ሰኢድ ራሱ በቃ ማታ እኔ ጋር መጥቶ እደርስለው የቤቱ ጥላቻ ብሎ አላድርም ብሎ ጥሎኝ ሄደ። እኔ ጋር መጥቶ ትንሽ ቆይቶ ተጫውቶ ምናምን ብቻ ነው ሄደው ማለት ነው። ለምን ቤቱም ትንሽ ስለሆነ በእርግጥ ለሱ አይመጥነውም ታውቂያለሽ ቤቱ ራሱ። ለዛ ብሎ አይ እዚህማ አላድርም ምናምን ብሎ ጥሎኝ ሄደ ማለት ነው። ከዛ መጥቶ አንቺ ጋር አደረ። ቆይ ግን ሀዩ ማታ እዚህ ያደረችው? አዎ እዚህ ያደረችው። ምን ነው እና ስልኳን ወሰደች እንደ ሀዩ? አዎ ወስዳለች። ምን አንቺ ሳልወሰድሽም? እኔማ በግብር ቤት አምጥተው ሰጥቶኝ ከኔ ጋር ተጫውቶ ቡና ፍልቼለት ምናምን ነው ብታይ ሄደው። የኔ ስልክ ሳይገኝ ስልካቸውን ይመልሳል። አይ ያንቺ እስኪገኝ የግድኛ ስልክ መያዝ የለብንም እንዴ? አረ በቃ ተይው ችግር የለም። ጠፍቶብሽን ግን አይመስለኝም። ግን ጥለሽን የሆነ ቦታ ነኝ እርግጠኛ ነኝ። ወይ ይሄ እዚህ ስር ፈልጊው በቃ አላ ቤት ውስጥ ፈልጊው እንጂ የትም ሄዶ አይደለም። እሺ በቃ ተውኩኝ እኮ እሱን አሁን። እሺ ለዚህን በቃ ጠራሽኝ? አይ ለዚህ እንኳን አይደለም የጠራሁሽ። ግን ደግሞ ቁጭ በይና እስቲ እናወራለን። እኔ ለዚህ አይደለም የጠራሁሽ። አሁን ደግሞ እቀመጣለሁ እስኪ። እና ሀዊ አቤት። ለዚህ ነው የፈለግሽኝ ያልሽኝ? ለዚህ ሳይሆን የፈለግኩሽ እኔ ለሌላ ነገር ነው የፈለግኩሽ። እሺ ከተስማማሽ የሚጠቅምሽ አንድ ሀሳብ አለኝ። ይጠቅምሻል ብዬ አስባለሁ። ያንቺ ሀሳብ ምን ይጠቅመኝ? እሺ ችግር የለውም። እሺ ንገሪኝ ሀሳቡን፣ ከዛ እናስብበታለን። የኔ ሀሳብማ ማለት እኔ ከሰኢድ ጋር ያለውን ነገር እንዳለ አስተካክልልሻለሁ። ግን በአንድ ነገር ከተስማማን። በምን? ያው ሲጀመር ማለት እኮ አንቺ ለሰኢድ ያለውን እውነቱን ነገር ብትነግሪው እኮ እዛ አንድ ክላስ ቤት ውስጥ ብቻሽን አትቀመጪም ነበር። አልገባኝም። ምን የወሸውት ነገር አነና እውነቱ ማለት እርግዝናኝ ምናምን ትያለሽ። ያው ወድሽም ከዛ ምንም የሚጨምር ነገር የለውም። ሆዴ እኮ አርበ ሰፊ ነው። ወደ ጎንም ሊሄድ እኮ ይችላል። ግዴታ በዚህ ብቻ እንደዚህ ውጥር ማለት እኮ አይጠበቅበትም እኮ። ደግሞ ገና ነኝ ደግሞ። እሺ እንደዛ ከሆነ ለምን ከሱ ጋር ሆስፒታል ምናምን ለምን አብረሽው አትሄጂም እና ታስመረምሩ? እኔ ምን መሰለሽ፣ እኔ ብዙ ጊዜ ሆስፒታል አንቺንም እምቢ አልኩሽ እሱንም እምቢ አልኩት። ለምን ታውቂያለሽ? እኔ ልክ 5 ወር ሲሞላው ሰርፕራይዝ አድርጎ ብዬ ነው። ምኑ ነው ሰርፕራይዝ የምታደርጊው? ሰርፕራይዝ ማድረጉ እንዴት መሰለሽ፣ ሴት ነው ወንድ ነው የሚለውን ነገር ካረጋገጥኩኝ በኋላ ወንድ ከሆነ ትልቅ ሽልማት አለኝ፣ ትልቅ ማለት ነው። እሱን ለመቀበል ደግሞ የግድ ካሁኑ ከምጓጓ ጾታውን ሳቅ ነግሬው ሰርፕራይዝ አድርጌው እኔንም የምፈልገውን ነገር እንደወስድ ማለት ነው። ይኸውልሽ አንቺ ወንድም ሴትም የሚሰጠው አላህ ነው። ያንደኛ ነገር እሱ እኮ ችግር የለውም ነው እኮ ሴትም ብትሆን ደስ ይለኛል እኮ። ግን እሱ የሚፈልገው ወንድ ነው። ሲቀጥል ደግሞ ሽልማት አለሽ ወንድ ከወለድሽ ብሎኛል። ስለዚህ ወንድ መሆኑን ደግሞ የሚታወቀው ጾታ ደግሞ በ5 ወር ነው። እኔ ደግሞ ገና 3 ወር ነኝ። 3 ወርኛው 3 ወር ነሽ? ሆይ ጉድ! ወርሽም ከ3 ወር አይጨምርም። እርግዝናሽም ሆድሽም ከዚህ አይጨምርም። ወደ ጎን አርግዤ ነው ምን ይታወቃል? እሺ እሱ ወደ ጎን ነው እንበል። ወሩስ ለምንድን ነው የማይጨምረው? ወሩ እንዴ ጨመረ እኮ ወሩ እንዴ ጨመረ። እስከ ምናምን ነው ማለት 4 ሊሞላ ነው። 4ም ከሞላ አሪፍ ነው። አዎ እየሞላ ነው እንጂ አልሞላም። 4 ገና ነው። አሁን ራሱ ገና እያሰበ ነው 4 ለምን ብሎ እና ማን አሁን ምንሽ ነገር ጅምቲ ነገር ይኸውልሽ ከሰኢድ ጋር ሄደሽ እዛ አስመርምረሽ አብራችሁ ሆስፒታል ከሄዳችሁ ማለት ነው አልፈልግም። ሁሉም ነገር ያስተካከልልሽና እዚህ ከኛ ጋር ትኖሪያለሽ። እኔ ያለው ነገር ነግረዋለሁ። አልፈልግም። ሆስፒታል ከማንም ጋር መሄድ አልፈልግም። ብቻዬን ነው የምፈልገው። ለምን ነው ብቻ ምን ብቻሽን ነው እንደ ብቻ
ብቻሽን ነው እንዲያረጋሽው አንቺ? እሱ ብቻዬን ተረግዛለሁ እኮ እሱን እንዲያስረጋዘሽ። አይ ቢሆን በራሱ እኔ ብቻዬን ነው መሄድ የምፈልገው እንጂ ከሰይድ ጋር አይደለም፣ ካንቺም ጋር አይደለም። እኔ ከማንም ጋር አልፈልግም፣ ብቻዬን ነው መሄድ የምፈልገው። ይያላልኩሽም ግን ደግሞ አንድ ባለትዳር ሚስት ባል እያላት ብቻዋን አትሄድም። ሲጀመር እዛ ራሱ አይጠይቁሽም? ግን አባትዬ ሳይሉሽም ወይ እዚህ በፊትም ጠይቄሻለሁ፣ ደጋግሜ ጠየቅኩሽ ማለት ነው። ለምንድን ነው እንደዚህ ደጋገምሽው ካልሽ ደጋግሜ የምጠይቅሽም ማለት ነው። ሴት ልጅ ነኝ፣ ታሳዝኛለሽ። አንቺ መጥፎ ቦታ ሳይሽ ደስ አይለኝም እና በቃ እኔ ላንቺው ብዬ ነው ማለት ነው። ዞሮ ዞሮ እንጂ ምን አገባሽም ብትይ ትችያለሽ ማለት ነው። ስለዚህ ቼክአፕም ቢሆን ከሱ ጋር ብትሄጂ ደህና ዶክተር ጋር ይወስድሻል እና የተለያየ ቦታ ደህና ዶክተሮች ደህና ሆስፒታል ወስዶ ቢያስመረምርሽ እርግዝናሽን ቢከታተልልሽ ባልሽ ነው እና ከሱ ጋር ብትሄጂ ነው የሚሻልሽ ማለት ነው። አንቺ ሲጀመር ብቻሽን ሆስፒታል ስትሄጂ እነሱ ራሱ ምን ይሉሻል እንዴ? ምን ይሉኛል? ባልሽ ሲሉኝ አይ ይመጣል ሌላ ጊዜ ይመጣል ምናምን እያልኳቸው ነው። ለምን እንደዛ የምትይው? እኮ ስራ በዝቶበት ነው ምናምን አብረሹ ብትሄጂ አይሻልሽም እንዴ? በኋላ እኮ እንደዚህ ማለት ብቻሽን እሺ እየተከታተልኩ ነው ብለሻል ራሱ አንቺ አሁን ሴት ልጅ ነሽና ብዙ ይደክምሻል ምናምን ደህና ቦታ ላትሄጂ ትችያለሽ። በኋላ ጽንሱ ላይ የሆነ ነገር ቢሆን የሆነ በቃ አላል ልጁ ላይ የሆነ ችግር ቢሆን ቢኖርበት ስትወልጂ ወላ ሊፈታሽ ይችላል ማለት ነው። ሰይድ መቼም አይፈታኝም መቼም ስሚኛ፣ ምክንያቱም እንደዛ ማድረግ ይችላል። ለምን አትይኝም? አሁን ሆስፒታል ልውሰድሽ ላስመርምርሽ ሲልሽ ገና ሰርፕራይዝ እያልሽ እምቢ ትያለሽ ማለት ነው። ስለዚህ ያን ሰዓት እምቢ እያልሽ ነው ምናምን ብሎ በቃ ሊፈታሽ ይችላል። አሁን መቼም አያረጋውም ሰይድ ሞቶ ካለ መቼም አያረጋውም ሳይሆን ማለት አሁን በቃ አብረሽው እየሄድሽ ተከታታይ ማለት ነው። እኔ ወደ ልሽ የፈለኩት አይ መጀመሪያ 5 ወር ይምለኝና ከዛ በኋላ ከታተራለሁ ችግር የለውም። አንቺ ግን ማለት ነው ሞርቱ ነገር ነሽ እንዴ? ለምን ልጅ ላይ የምታማርቹ ጽንሱ የሆነ ነገር ቢሆንስ ምን ቢሆንስ ይፈታሻል ምናምን የምትይኝ ግን ሀሳብሽ ገብቶኛል። ምንድነው ሀሳብ? ለኔ አስበሽ አይደለም ሐኪም ቤት እንደ ምናምን የምትይው ሐኪም ቤት ድንገት ሄደን እርጉዝ ባልሆን እኮ ሰይድ ቶሎ እንዲፈታኝ ፈልገሽ ነው እንዴ? እርጉዝ ባልሆን ማለት ምን ማለት ነው? አይደለም ለምሳሌ እርጉዝ ባልሆን በቃ እሺ ባልሆን ማለት ነው ለሰይድ ሮጣሽ መተሽ ሀው እርጉዝ አይደለችም ብለሽ ከሱ ጋር ታፋችኝ ያለቀደሽ ግን እሱ መቼም አይሳካልሽም። ካንቺ ጋር መቼም አይደለም ሐኪም ቤት የኛ ሰው ችግር እኮ ይሄ ነው። ድሮም ባጎረስኩት ተነከስኩት ነው የተባለው። ሲጀመር እኔ ላንቺ አስቤ በመክርሽ ገና እኔ ላይ እንትን ብለሽ ልታፋችኝ ምናምን ትይኛለሽ። አው ሲጀመር ሰይድ እኔ መቼም አይፈታኝም። ልንገርሽ ሐቁም ማለት ነው አይደለም አንገቱ በዚህ አይደለም በዚህ ቢቆረጥ አይፈታኝም። ለምን ነው ተቀየለሽ? አንቺ ነው የሆነ ሰው ሲወድ የሆነ ነገር እንደለም ይወድለት ላንቺ ጸባይሽ ወደደልሽ ለኔ ደግሞ የወደደልኝ ማለት ነው። ማታ ማታ በጣም ነው የሚወደኝ አልጋ ላይ ወስዶ ደግሞ በቃ ነግበልሽ በጣም ነው የሚወደኝ ማለት ነው። ማለት ነው አንቺ እኮ ምንም አታውቂም ገና ሞኝ ነሽ ማለት ነው። ለምሳሌ ሰይድ እኔን እንኳን ቢፈታኝ እንበልና ቢፈታኝ ራሱ ማለት ነው አንቺ አልጋ ላይ ስለማትመጪው እየተደበቀ እኔ ጋር መጥቶ ነው የሚያድረው። እስኪ ሀዩ ለምን ነው የሚወዳት እንደዛ ታውቂያለሽ? ብትሄድም ብትመጣም ለምንድን ነው እሺ ብሎ ሁሌ የሚቀበላት? የሆነ ነገሯን ስለሚወድላት ነው። ይሄ ደግሞ ግልጽ ነው። ልክ አሁን እኔ ግልጽ እንዳደረኩልሽ አላ ባልጋ ዙሪያ በቃ በጣም ስለሚወድላት ነው። ይኸውልሽ ሀው እኔ የምጠይቅሽ ሌላ አንቺ የምታወሪው ሌላ አይደለም። ሲጀመር ምንም አልተስማማንም። አሁን ልንገርሽ እና ማለት ነው ለምሳሌ አንቺ ጥያቄ ሆነብሻል። ሀዩ ለምን እንደዚህ ወደዳት ያልሽ ነው? በቃ ይወደዳት ሰው ናችና ትወደዳለች። ነው ሶስት ልጅ አይደለም የሆነ ነገር ውስጥ እንደሚመጭም በቃላ የሆነ አንቺ ራሱ ለምንድን ነው ኤውላ ሴቶች ሱመያን በመጀመሪያ ደረጃ እናንሳት። ሱመያ ተፋተው እንኳን እስካሁን ድረስ አላገባችም። እስካሁን ድረስ ለምን እሷ አንድ በይ ሀዩ ራሱ ማለት ተፋተዋል በደለም በቃ ተለያይተዋል ኦልሬዲ ግን እስካሁን ድረስ ሌላ ወንድ አላገባችም። ሌላ ወንድ አታውቅም ከሱ ውጪ ማለት ነው። ለምን ጣጥዲስ እኔ ራሱ ለምን ነው ለሰይድ እንደዚህ ብድም ነው ታውቂያለሽ? ሰይድ ማለት ሰይድ የነካቸው ሴቶች ሲጀምር እኔም እንደማውቀው አንቺም እንደምታውቂው እንደነገርኩሽ ሰይድ የነካቸው ሴቶች በጠቅላላ ለምንድነው ሰይድ ብሎ የሚያብዱት? ሴቶች እኮ አራተኛ ሚስት አለኝ ያሉት እንኳን አምስተኛ አርገኝ ሰይድዬ እያሉት የሚጠሩት ብዙ ነገር ወደውለት ነው። ገባሽ? ሰይድ ሲጀምር የሚወደድ ሰው ነው። ግን ኢማን እስኪ ሳትደብቂ ንገሪኝ፣ ሰይድን አንቺ ምን ነው የምትወጂለት? ቆይ እስኪ አንቺ ምን ነው የምትወጂለት ግን? አንቺ ምን ተርበተበሽ ግልጹን ተናገር እንጂ ምን ነው የምትወጂለት? ጸባዩን ነው ጸባዩን ነው እሱስ ታዩን እኛ እናቀለም ማለት ነው። ጸባዩን ቀምሰሽው ነው? በምንድን ነው ቀመሽ? በምላስሽ ነው ወይስ እንዴት ጸባዩ ቆንጆ ነው ያልሽው? ጸባይ ቀመሳል። እንግዲህ ያው እናንተ ማለት የሚቀመስ ነገር ብዙ ስላለ ሊቀመስ ይችላል። ጸባይ እንዴት ነው የሚቀመሰው? በቃ እንግዲህ አንቺ በምታውቀው መንገድ አድርገሽ ማታ ሰይድ መጣ
ወአለይኩም ሰላም። ወይኔ ባልዬ ልድገሚ። ቆይ ለአንድ ሰዓት ባላገኘህ እኮ ትናፍቀኛለህ እኮ እውነት። እንዴት ነህ ታዲያ? በቃ ተቀመጪ። አንቺ ምን አብራችሁ አልነበራችሁ እንዴ ማታ? በቃ ተዋት እሷን። ምን ነው እኔ ጋር ተቀመጠም እንደዚህ ጋር መተህ እዚህ ጋር መተህ ተቀመጠ። ምን ጋር ምንድን ነው ተቀመጠው? በቃ ተቀመጥ። እሷ መሀል እና መሀል ተቀመጥና ልጅ ከፈለክ እዚህ ላይ ቁጭ በልና። ለምን ወይ እዚህ ጋር ወይ እዚህ ጋር መሀላችን ምን መቀመጥ አለብህ እንዴ? ሁለታችንም እኮ እኩል ነው ማየት አለብህ እኮ። እኩል እያያችሁ ሁለታችሁ ነው ፊት ለፊት። እሱ አይደለም እኮ መሀል እኮ እሱ አይደለም። እና እዚህ ጋር ተቀመጥ እኮ። ለምን በቃ እኔ ፈልግ ወይ እዚህ ጋር ተቀመጥ ወይ እዚህ ጋር። እና እዚህ ጋር ተቀመጥም እንዴ? እና ተቀመጥ እዚህ ጋር። እኔ ሁለታችሁ ነው አሁን እኮ ነው አለያችሁ። እኩል ነው ያያችሁ እኮ። እሷ ጠቃጠቃ የምትለው ምንድን ነው? ወደ ጠቃጠቃ የምትለው ጠቃ ወደዚህ። አንቺ መሀላችን ገብተን ሁለታችንም እኩል ነው ማየት አለብህ። እንደዚህ እኮ እኩል ያያችኋለሁ። አንቺ ግማሽ እንደዚህ አንቺ ፊት ለፊት እንደውም አንቺ ሙሉ አይሻለሁ። እሷን ግማሽ ነገር ነች ሲጀመር። እሷ ምንድን ነው ሙሉ የምታያት? አንተ ግን በጣም ትገርማለህ። በጣም ማለት ነው። ቆይ እኔን አንድ ክላስ ተከራይተህልኝ ሀይዲውን እዚህ አስገባት። ግን ልክ ነው ያደረግከው? አዩ ነው ያላስገባትም። ታዲያ መቼም በግድ ያለሽ ነው። ባለፈው ፍራሹን ይዛ መጣች። እዚህ ጋር የምትተኛው ማታ ሲመሽ መጣች ትተኛለች። እኔ ፍራሽን ወስጄዋለሁ እኮ። ለምን እዚህ እንታፈድም? ፍራሽን የወሰድኩት እኔ። እሷ ወንድ ነች እንዴ? ማታ አይደል ጠዋት የምትወጣው? ሲጀመር ሰይድ አንተ ቢሆንም የእኔና እሷ ይለያያል። ቢሆንም የእኔና እሷ ይለያያል። እንደ ወንድ ገብታ አንራለም ነው የምትወጣው። ሲጀመር ደግሞ ይደብራል። በጣም ግፍ እየሰራ ነው ሰይድ። የምን ግፍ? ምንድን ይሰራል? ምንም። እሷ እዚህ ቤት ከእናንተ ጋር እያደረች እኔ ተክለስ ብቻ ሲጣን እየጠፈጠፈኝ ነው ብቻ ማታ እኔ። እሷም እኮ ብቻዋን ታረደች። አሁን እኮ የለችም፣ ወጣ ሄደች። እሷ እንደ እንግድነት ነው መታ የምትሄደው። አረ እንደ እንግድነት። ከዛ አንድ ቀን እንዳጋጣሚ ከዛ ከመኝታ ቤት ስወጣ ከዛ እንቅልፍ እምቢ አለኝ ትልሃለች። ከዛ ማሮቹ ትተኛላችሁ። ከዛ የድሮ ነገር ታስታውሱና ድጋሚ ፍቅር ውስጥ ትገባላችሁ። መግባት የለባቸውም አሁን። አይ ወይ ደግሞ አንቺ ሞኝ ነሽ እኮ። ድንገት ደግሞ ሲገናኙ እሷን ያሰርግዛታል አይደል? እንዴት አረ እኔ ሳልወድማ እሷ እንዳታሰርግዛት። ሽንቷን ከፈለሽ አብራችሁ ታረግዛለች። የተመካከራችሁን ነገር ነው ማለት። ድንገት ብታረግዝ ሰይድ እንዴ? ከየት ነው የምታረግዘው? እኔ ሳልነካ ከአንተ ነው። አይ እኔ አብሬያት አይደል? እኔ ማድረው ይማንጋ አይ ቢሆንም ነግራኝ ነበር። ከሰይድ ማርገዝ እፈልጋለሁ ብላኝ ነበር። አሁን ደግሞ ለሱ ነው። እስከ ዛሬ ለምን አላረገዘች? አረኮ እሷ አንተ የመን ምናምን ለሰማያ ስትዞር ነው እንጂ ተፈልግ ነበር እኮ እሷ። አሁን እንደውም እሷ እኔ ከሰይድ ልጅ እፈልግ ነበረ ግን እሱ ጥሎኝ ይሄድ ነበር። አሁን ደግሞ ሱማያ ማይልም ልጆቼ ማይልም ከሱ የግድ ማርገዝ አለብኝ አለች። ስለዚህ እንዳነካታዩ ነግሬ አሁን እንዳታስረግዛታዩ። አዎ እቅዷ ይሄ ነው። በቃ እሷ አርግዛ ከዛ ከዚህ እዚህ ልትቀመጥ። ይሄ ደግሞ ልጄን ሳልወልድ እሷ እንዳታስረግዛት እንዳትነካት። እሷ ያንቺ መቼ ነው ከፍ የሚለው? ምን እያወራችሁ ነበር? አይ ምንም እያወራን ነበር። እንዴት መጣሽ? እኔ ያው አንተም አንደኛ ነገር አንተ ናፍቀኸኝ ነበር። ከየት ልንገርህ ስሄድ አንተ አማረኝ። በቃ አማረኝ። ምን አማረኝ? ያማረኝ ቤቱን ማየት፣ አንተም ማየት፣ ያንተ ጠረን እና የኢማን ፊት ማየት በቃ አማራችሁኝ መጣሁኝ። በቃ ሲያምረኝ ደግሞ እዚህ መጣ አምሮቴ ልወጣ ቢያንስ አማርነሽ። አዎ አማራችሁኝ። እንዴት ያደርግሻል? በቃ አላ ልጅ ራሱ እንደ እንትን አላ በቃ እንደ ከበሮ የለም እንደዛ ነው ብታይ የሚደባደበው። ያማረኝ ነገር ካላደረኩ ከማን ጋር የሚደባደበው? ከራሴ ጋር ነው ከሆዴ ጋር ነው የሚደባደበው። አቺ ቦዶ ከብራን ቀብዱ ማንም አቺ ቦዶ ከብራ ማለት ከብራ ቀባ ሲመለማ። ምን እያወራችሁ ነበር? ምንም እኛማ ያወራነው ስለ እርግዝናው ነበር። አንቺ ሞኝ አትብለፊ ዝም ብለሽ ምን ልታወራለሽ? ስለ እርግዝናው ስለሷ እርግዝና ነበር። የሆዷም ከፍ አለ ወሩም እንደዛው አልጨምር አለ። በቃ ዝም ብዬ ስል ጠይቃ ብዬ ምንም ነገር ፈቃደኛ አይደለችም እሷ። ኧረ እንደዚህ አይለፈልፍም ወንድ ፊት ለፊት እንደዚህ ነገር አይነገርም። ኢማን ባልሻል እንዴ? ቢሆንስ አስረገዘኝ እንጂ ታዲያ እንዴ ቢሆንም እኮ ወንድ ፊት ለፊት እኮ እንደዚህ ነገር መናገር የለብሽም እኮ። ምን ሌላም ነገር እያወራሽ አይደል? እንደምን ችግር አለ? ቢሆንም ምን ያወራሁት አንቺ ነው እንጂ ለሷ አላወራሁም። ስለዚህ ዝም በይ እዚህ እዚሁ እኔና ያንቺ ጉዳይ ነው። ባልሻል ያዝረገዘሽ እሷ አይደል? ምን ብቻሽ ነው እንዲያረገሽ? ቦል ያርግሽ እንዳመድ አውቃለሁ ባሌ መሆንንማ። ስለዚህ ቢሰማ ታዲያ ምን ችግር አለ? ምንም ችግር የለም። እርጉዝ መሆኔ እንደሆነ ያውቃል። ታውቃለህ እንደ እርጉዝ መሆኑ? እንግዲህ በአፏ እንዳለችኝ ከሆነ በአፏ አውቃለሁ።
አካፋና ያምተትን ቤክ ደግሞ እንዳታቅፋት እሺ። እጅህን አንሳ ነው ቁጥር ወደዛ ሚስቲክ ነው አላቅፋት ማንቺ አዎ እንዳታቅፋት ሰይድ እንዴ ምን ሆነህ አንቺ መጥቼ ሳቅፈሽ ምንድነው ቢሆን እንዳታቅፋት ድጋሚ እንዴ አፍሽ እንዳከፍ ኧረ በእናትህ ወደዛው እንዴ ለሰው ስሜት ተጨነቀው እንዴ እናንተ ደግሞ እኔ ልጄን እዚህ ሆዴ ውስጥ እጄ መጣው እኮ እናንተ ማየት አምሮኝ ነው እንጂ እኮ ይሆድ ቆይ መቼ ነው ከፍ ወይ ከዚህ በል ከፍ ይበል ወደ ጎን እኮ ነው ሄድ ወደ ጎን ሄዶ እኮ ነው ልጄ እኔ ለምን አላስማማልሽ ስላተማ ነው እምቢ አለች ሻት ብቻ አንቺን አምኜ ከአንቺ ጋር ሐኪም ቤት ልሂድ አይደለ መቼም ብቻዬን ያረገዝኩት ታዲያ ከሰው ጋር አላረግዝም እንዴ ማለትማ ብቻሽን ብታረግዥም እኮ የሚያስረግዝሽ ሌላ አንቺ አዎ ሰይድ ቀዲስ ውጨት እንደሷ ታማኝ እንደሷ ሐቀኛ እውነት አውሪ እሺ እሷ ተማሪ ብዙ ነገር አስተምረሽ እንጂ ወይ እያበርክ ነው ሰይድ ልቀቃት እጇን ልቀቃት እኔ እኮ ሚስት ነኝ እኮ እንዴ አይሆንም እንደሱማ እንዴ ናምርተኝ ይሄው እኔ ማቀፋለሁ ቀፈኝ ነኝ ልቀፈኝ ይሄው በቃ ማቀፍሻለሁ ታዲያ ምን ይቀፈኝ ይሄው ነኝ እንዴ ሁለታችሁም እኮ ግፍ ማ ተስራ እንደዚህ ይሄው ነው እዚህ ጋር ሳልበኝ ነው ከንፈርሽ ነው ስምሻለሁ ኧረ ቪዲዮ እየቀረጽኩ ነው ቪዲዮ እየቀረጽኩ ነው ወላሂ አንቺ ቅሌታ ምን ያነሳው ነች ወይ